ቤት ይኖራሉ። በሆነ አጋጣሚ አንድ ቀን ተጨቃጨቁና ሁለት ወንዶችና ያኔ ሁለት ሴቶች ናቸው። ስለዚህ ሁለት ወንዶች ይጣላሉ። ሲጣሉ ጊዜ አንዱ በአጋጣሚ ይሞታል። ስለዚህ ያ ነገር ደግሞ ሟቹ ደግሞ ሁለት እህቶች አሉት። ገዳዩ ደግሞ እህትም ወንድምም የለውም፣ አባትም የለውም። ከነሱ ካጎቱ ልጆች ጋር ነው የሚኖረው። በአጋጣሚ ይሄ ወንድማቸው ሲሞት ጊዜ ያጎታቸው ልጅ ደግሞ እስር ቤት ገብቶ ነበር። እስር ቤት ገብቶ 3 ወር ብቻ ታስሮ ነው የወጣው። ይሄ በሙሉ ደግሞ የኤፍሬም ስራ ነው። ይሄ በሙሉ የሚካሄደው የኤፍሬም ስራ ነው። ይሄ ወጣት የሚሰራው ደግሞ የኤፍሬም ቤት ነው። ስለዚህ እነዚህ ሰዎች በታሰረ በ3 ወሩ ነጻነት ተብሎ ነው የወጣው ነበረው። ወጥቶም ደግሞ ያው ከነሱ ጋር ነው ከጎት ልጆች ጋር ነው የሚኖረው። ስለዚህ ሉል ይሄን ነገር ሰምቶ ሲሄድ ጊዜ እንዴ የሞተ ወንድም ነበራችሁ ምናምን ሲል ጊዜ ለምን ይሄ ነገር አነሳህብን? ያዙን፣ ልቀቁን፣ ውጣን ከቤታችን። አሁን ወንድማችን ሞቷል። ማን ሰው ይወለዳል፣ ያድጋል፣ ይሞታል፣ የታወቀ ነው። ስለዚህ የወንድማችን ሀዘን መልሰህ ሊቀሰቅስብን ለምን መጣ? እኛ እናቅህም፣ ከዚህ ቤት መውጣት አለብህ ብሎ ነው ያስፈራሩ ተነበረው። በተለይ ገዳይ የተባለው ልጅ በጣም አብደዋል። ለምን ስለሱ ስም አነሳ? አዎ በቃ ሞቷል። ስለ እናንተ ያሳለፋችሁት ህይወት ምናምን ጠይቃችሁ ነው የመጣሁት ነው ያልከን እንጂ ስለ ወንድማችን ህይወት ልተነሳብን አይደለም እየመጣሁ ነው ያለው። ግን ሉልን የሰማው ሚስጥር ሌላ ነው። ወንድማቸው ስለገደለ እነዚህ ሁለቱም እህትማሞች ተመካክረው የቤት እስረኛ እንዳደረጉት ስራ ይሰራል። ግን ሁሉ ነገር ሙሉ በሙሉ እነሱ እንደሚጠቀሙበት፣ ከሌላ ሰው እንዳይግባባ፣ ከሰው ጋር ተግባብቶ እንዳይኖር፣ ከሰው ጋር እንዳይመካከር አድርገው ነው የሆነ ነገር ያደረጉት የተባለው። ስለዚህ ጉዳይ ሲወራ ጊዜ የሱ ታላቅ ያጎቱ ልጅ የሱ ታላቅ ናት ይዛው ነው ወደ ጓዳ ይዛው የገባችው። ከሰው ጋር አይግባባም፣ ከሰው ጋር አያወራም፣ ከሰው ጋር መደባደብ ነው ስራው፣ ይጠጣል፣ እንደዚህ ይላል ብላ ነው የምትናገረው። ለምን እንደዚህ ማልሽኝ ብሎ እዛ ጋር ረብሻ ተነስቶ ነበር። እነሱ በዛ ሰዓት ወንድማቸው በሞተ ሰዓት ተሎ ብሎ ነው ቤትም የቀየሩ፣ መኪና አዲስ መኪና ገዙ። ቤትም ሌላ ቦታ በጣም ሰፋ ያለ ቤት ገዝተው ነው የሄዱት። ይሄ በሙሉ ብር ከየት የመጣ ነው ሲባል ይሄ በሙሉ የኤፍሬም የሚሰራው ስራ እንደሆነ ታወቀ። ስለዚህ በዚህ ጉዳይ ላይ ሉል ሂዶ እኔ ሉልን በጣም ነው ማደንቅ። በጣም አንተ ትክክለኛ መርማሪ ጋዜጠኛ ነህ። ከስር መሰረቱ ጉርጉሮት ነው የምታወጣቸው። ሀታ የተደበቀ ሚስጥር እንደምንም ብለህ ታወጣጣቸዋለህ። እና አንተ ጋዜጠኛ መርማሪ ሰጥቶን ፖሊስ ብትሆን ነው የሚያዋጣ። በጣም ጀግና ጋዜጠኛ ነህ። ከስር መሰረቱ እያንዳንዱ ነው መርምረህ የምታወጣቸው። ብዙ ነገር የካዱህ ነገር ነበር፣ ግን እያንዳንዱ ፈርፍረህ ነው ያወጣኸው። አልሙሂም እንዴት የትኛውን ሴት ልጅ ናት የትኛው ቤተሰብ ወንድሙ ከገደለበት ሰው አንድ ላይ ተመስራጡ አንድ ላይ ተስማምቶ በአንድ ቤት የሚኖረው? ማንን፣ እንዴት፣ በምን ሁኔታ እንዲነገር ሊደረግ ይችላል? ስለዚህ እነዚህ ሁለትም ሴቶች እሺ እሱ እንዳለው እኔ ለፍቼ ደክሜ ወንድ ነኝ ተራርጬ ተሸክሜ እቺ ታናሽ እህቴ ነው አሳደግኳት፣ አስተማርኳት፣ 12ኛ ክፍል ተምራ ውጤት አልመጣላትም። አሁን የራሷ ሌላ ስራ ጀምራለች። እና እሷ ለማሳደግና እሷ ለማስተማር ብዙ ለፋሁኝ፣ ብዙ ደከምኩኝ። እንዴ እሷ እህትህ ሳትሆን እኮ ያጎትህ ልጅ ናት። እንደዛ አትበለኝም። እሷ ታላቅ እህቴ ናት፣ እኔ የእሷ ታናሽ ነኝ። እሷ ደግሞ ለእኔ ታናሽ ናት። ስለዚህ እኛ እህትና ወንድማሞች ነን እንጂ ያጎት ልጅ ያክስት ልጅ የሚባል ነገር የለም። እንደዛ አንተ ትልትለይን አልመጣህም ብሎ ነው ጓ ያለበት። ስለዚህ ይህ ኬዝ ከጀርባው ሌላ ኬዝ አለው ማለት ነው። ምክንያቱም ታላቅ እህት የተባለችዋ በጣም ሀርድ ናት። ሀርድ ካታሄዱል እንዴት ከፍ ዝቅ እንዳረገችው አይተናል። ስለዚህ ይሄ ወጣት እርግጠኛ ነኝ እነሱ የሆነ ነገር ቢያደርጉበት ነው። ምክንያቱም ቤት ውስጥ አሳስረው በእነሱ እጅ አስገብተውት ስራን ቢሰራ እንዳይለወጥ፣ የራሱ ህይወት እንዳይመራ፣ ራሱ ችሎ እንዳይኖር ስራ ጎበዝ ስራ ይሰራል። ስራ አለው፣ ጎበዝ ነው። የራሱ ስራ አለ። ያው ተለውጦ ጥሩ ኑሮ ላይ ነው የሚኖሩት። ስለዚህ እነሱ ምንድነው እነሱ ሴት ልጆቹ በወንዱ ነው የሚጠቀሙት። እሱ ይሰራል፣ እነሱ ይቀመጣሉ፣ እንደፈለጉ ነው የሚሆኑት። እሱ የራሱ ህይወት ባይመሰርት ቤተሰቦች ቢያፈላልግ ባያፈላልግ እነሱ ዴንታቸው አይደለም። ስለዚህ ምንድነው እነሱ ያደረጉት ከነሱ ስር ውስጥ እንዳይወጣ ነው የያዙት። ሁሉ ነገር ያደረጉት በተለይ ትልቋ በጣም መመርመር አለባት። ትልቋ ልዑል እንዳትለቃት። ለዚህ
ሁሉ ነገር ጠምዘር እና የዚህ ሁሉ ስራ የምትሰራው እሷ ሳትሆን አትቀርም። በእርግጥ ተመካክረው ነው። ትንሿም ቀስ ብላ ታወራለች እንጂ እሷም ኃይለኛ ናት። ግን ቢሆንም ዋና የነገሩ ጠምዘር ትልቋ ልትሆን ትችላለች። ትልቋ በደንብ መመርመር አለባቸው። እንዴት በዚህ ልክ ገና ነገና ሳይነኩት ይጮኋል እንዴ? ገና ነገን የሆነው ነገር ሲወራ ጊዜ ኡኡ ብሎ ነው የሚጮኸው የሚቆጣው። ሲጠየቁ ጊዜ እነሱ ግን እንዲህ ነው የሚያደርገው። በቃ የወንድሙ ሀዘን የወንድሙ ኬዝ እንደዚህ ያደርገዋል። አሁን ልክ አይደለም፣ ይጠጣል፣ እንደዚህ ያደርጋል። አንቺ የሆነ ነገር አድርገሽበታል እንጂ በጤናው በዚህ ልክ አይጮህም። ለነገሩ ውድሽን በሙሉ ይወጣል እኮ። ሀታ የብቻው ላውራው እስኪ ምን እንደሆነ ልጠይቀው። እኔ ዶክተሮች አሉኝ፣ የአይምሮ ጭንቀት ከሆነ የሚያማክሩ ጥሩ ጥሩ ሰዎች አሉ። በቃ እኔ በቻልኩት አቅም እኔ ሐኪም ቤት ልወሰደው ሲላቸው ጊዜ እኛ ሐኪም ቤት ወሰድ ነው፣ ሁሉም ቦታ ወሰድ ነው፣ ጤነኛ ነው። በቃ የወንድሙ ሀዘን ነው እንደዛ የሚያደርገው፣ አይሆንም። እድሌ ልሞክር ሲላቸው ጊዜ አይሆንም፣ ከቤት አይወጣም። እኛም ወስደነዋል፣ አሳክመነዋል፣ ከቤት መውጣት አይችልም እሱ፣ አይሆንም ብሎ ነው የተከራከሩት። እና ይሄ የሚያመለክተው ምንድን ነው? የሆነ ነገር አድርገውበታል። እንዴት ወንድማቸው በሱ እጅ ሙቶ በሱ እጅ አልፎ ሲደባደቡ ሙቶ እንዴት ነው እነሱ እንደዚህ አቅፈውት አብረውት የሚኖሩት? በዚህ ልክ አብረዋቸው እንዲኖር ፈቅደው ተዋደው እንዴት ይኖራሉ? እነሱ የሆነ ጥቅም ፈልገው ነው። የወንድማቸው በቀል ነው የሚበቀሉት እንጂ እርግጠኛ ነኝ በጤናው ይሄ ልጅ እንደዚህ አይሆንም። ሁለተኛ ደግሞ እብቻው ላውራው እኔ ላሳክመው ሲል ጊዜ ለምንድን ነው በዚህ ልክ የተከራከሩት? አይሆንም ብሎ ለምን ከለከሉት? እውነት ከልባቸው የሚወዱት ከሆነ ወጪ አልተጠየቁም፣ 5 ሳንቲም አልተጠየቁም። እኔ የራሴን ላሳክም ሲላቸው ጊዜ አይሆኑም ነው ያሉት። ማንኛው ሰው እኔም አላደርገውም ልውልም እንዳለ እኔ አንድ ሰው እንኳን ወንድሜ የገደለብኝ ተውትና ወንድሜን የሰደበብኝ ሰው ካለ እኔ ከዛ ሰው ኑሮ አልኖርም ነው ያለው። እውነቱ ነው። ግን እነሱ ምንድን ነው ያሉት? ወንድማችን ነው በቃ ሙተዋል፣ ፈጣሪ ያመጣው ነው። ምን ማይሆን? አዎ ፈጣሪ ያመጣው ነው፣ እሱማ ይታወቃል። ፈጣሪ ይፈጥረናል፣ ወደ እሱም እንሄዳለን። ግን ልጁ የሆነ ነገር አድርጋችሁታል። መቼም ከአቶ ኤፍሬም የዋለ ሰው መች ጤነኛ ይሆናል? ጤናችሁ በሙሉ የተያያዘ ነው። ሰው በሙሉ በመድኃኒት ማደንዘዝ ነው ስራችሁ። ለእናንተም ዶክተር አላችሁ። ለሰው ነፍስ ለማዳን የተማሩ የተመረቁ ቃል ገብቶ የገቡ ዶክተሮች ግን ስራቸው ሌላ ነው። እንደዚህ ስል ግን ሁሉም ዶክተር አይደለም። በጣም ትሁት የሆኑ ከራሳቸው በላይ የሰውን ነፍስ የሚያሳዝናቸው ዶክተሮች አሉ። አንዳንድ ዶክተር ተብዬዎችን የዶክተር ስም ያጠፉ አሉ፣ ብር ወዳች በብር ብቻ የሚሰሩ። ስለዚህ ይሄ ልጅ እንዳያስታውስ ምንም ነገር ቢያደርግ ምንም ነቃ ብሎ እንዳይሄድ፣ የራሱ ህይወት እንዳይመሰረት፣ የራሱ ገንዘብ እንዳይዝ፣ ሁሌ የእነሱ ስር ውስጥ ገብቶ ቁጭ እንዲል ከእነሱ እንዳይለይ አድርገውታል። ያ ምንድን ነው? በኤፍሬም እጅ የተነካ ሰው ጤነኛ አይደለም፣ ጤና የሚያገኝ አይመስለኝም። ምክንያቱም የኤፍሬም ስራ ሁላችንም እንደምናውቀው ጣማማ መንገድ ነው፣ ሰውን ማሳበድ ነው፣ ሰው በሽተኛ ማድረግ ነው፣ ሰው ፓራላይዝ አድርጎ ማስቀመጥ ነው። ለማንኛውም ልውል ስላት አንተ ስለደረስክለት ይህ ወጣት በጣም ደስተኛ ነኝ። ምክንያቱም በጤናው አይደለም እንደዚህ የሚጮኸው። በተቻለ አቅም ሐኪም ቤት ሳይሆን ወደ ሃይማኖት ቦታ ብትወስደው ነው ደስ የሚል። ምክንያቱም ልጁ በጤናው እንደዛ አይደለም። እነሱም የሆነ ነገር አድርገውበት ሰው እንዳያቅ፣ ሰው እንዳይነቃ፣ ሰው እንዳይፈልገው ነው ቤት የቀየሩት። የሰፈር ሰው ደግሞ እንዳይነቃባቸው ነው ቤት የቀየሩት እንጂ ምክንያቱም ይሄ አዲሱ ሰፈር ማንም አያውቃቸውም። ምን ይኖሩባቸው፣ ምን አይነት ህይወት ይኖራቸው፣ በምን ሁኔታ እንደቀየሩ አዲስ ሰው ምንም የሚያውቀውን ሰው የለም። የአንድ ቤት ኬዝ የሚያውቀው እዛ ሰው እዛ ሰፈር የሚኖሩ ከሆነ ነው። ሚስጥራቸው እንዳይወጣ ነው ቶሎ ብሎ እነሱ ቤት የቀየሩት። ቤት ቀይረው ወንድማቸው ያጎታቸው ልጅ ማንም እንዳይነካ፣ ከማንም ሰው ጋር እንዳያወራ፣ የሆነ ነገር ሲያወራ ጊዜ ደግሞ አመሉ ነው በቃ ያመዋል። ስለሚያመው አመሉ ነው ይላሉ። ግን እሱ አያመኝም። እኔ ጤነኛ ነኝ፣ ሰርቼ እገባለሁ። እህቴን ያስተማርኳት እኔ ነኝ፣ ቤቱ በሙሉ ማስተዳድረው እኔ ነኝ። እንዴት ነው እኔ በሽተኛ ነኝ ብሎ ነው ያወራው? እውነቱ ነው። አንድ ሰው ቤቱ የሚያስተዳድር ከሆነ ገብቶ የሚወጣ ከሆነ ስራው የሚሰራ ከሆነ ምኑ ነው በሽተኛ? በሽተኛ ማለት እኮ ተኝቶ የሚውል ሰው ነው፣ ሁሌ መድኃኒት የሚወስድ ሰው ነው። ግን እሱ ሰርቶ ያበላቸዋል። ግን ችግሩ ምንድን ነው? እንዳይነቃ፣ የወደፊት ህይወቱን እንዳያስታውስ፣ ቤተሰቦቹ እንዳያስታውስ፣ ብር እንዳይዝ፣
ሁሌ የእናንተ እንደለፋና የእናንተ ገረድ እንዲሆን ነው ያደረጋችሁት። ስለዚህ እነዚህ ሁለቱም ሴቶች በህግ መጠየቅ አለባቸው። በደንብ መመርመር አለባቸው። የሆነ ሚስጥርም አለ፣ በደንብ ማዋጣጣት አለበት። ኢቭን መጀመሪያ ቤታቸው ሰፈራቸው ሂደህ ብታጠራ እያንዳንዱ መረጃ እንደምታገኝ እርግጠኛ ነኝ። በእርግጥ አጣርተህ ነው የመጣኸው፣ ግን ድጋሚ ስለ እነሱ ህይወት በደንብ ማጣራት ነው ያለብህ። ትልቋ ሴትዋ እኔ በጣም ነው የፈራኋት። በጣም ታስፈራለች። የሆነ ጉልበት ነው የሚላት፣ ጉልበት ነው የምትጠቀመው። ማን አለብኝ በቃ እኔ ብቻ ላውራ ምትናት። ከኔ በላይ ማንም አያውቅም፣ እነሱ አያውቁም፣ ህፃን ናቸው። ወንድ ልጅ እኮ ነው። ወንድ ልጅ መቼም ህፃንም ቢሆን አያውቅም አይባልም። ደግሞ ትልቅ ሰው ነው፣ ህፃን ሊባል አይደለም። እንኳን ወጣትነት ያለፈ ነው። ስለዚህ ልጁ ብቻ እንኳንም ደረስክለት። ሚስጥራቸው ወጥቶ በአቶ ኤፍሬም ዙሪያ ያሉ ሰዎች በሙሉ ሁሌ ተዋርደው አንገታቸው ደፍተው እንደሚኖሩ እርግጠኛ ነን፣ አንጠራጠርም። ለትንሽ ጊዜ ነው። ትላንት ዋሴ ሞቶ እናንተ እንዳለቀሳችሁ በተራቸው እነሱም ያለቅሳሉ። ያንዳንዳቸው አሁንም ያለቀሱ ነው፣ ከኤልሳም ጨምሮ ማለት ነው። እናንተ ሁሌ አንገታችሁ ቀን አድርጋችሁ ነው የምትሄዱት። ፍትህ ታገኛላችሁ እንጂ ውጤታማ ትሆናለህ እንጂ ልዑል መቼም ውጤታማ ሳትሆን አትቀርም። ኤፍሬም ሁሌ በሄደበት በሙሉ ያፍራል፣ እሱም የእጁን ያገኛል። ስለዚህ ይሄ ወጣት እባክህ እንደምንም አድርገህ ማሳከም አለብህ። እነዚህ ሁለት ሴቶች የሆነ ነገር አድርገውታል። መቼም ወንድማቸው ሞቶ በሱ እጅ ሞቶ እነሱ ዝም ብሎ አይቀመጡም። 100% እርግጠኛ ነኝ። የሆነ ጥቅም ነው የሚጠቅሙበት፣ የሆነ ነገር አድርገውት እና ለማንኛውም አላህ አፊ ያድርገው። እሱም እናንተ ምኑሉም አላህ ያግዛችሁ። በርቱ፣ ጀግኑ። የኛ ጀግኖች ባላችሁ በሰላማችሁ ይብዛልኝ። ባይ